መግቢያ በውቅያኖስ በሚመስል ህይወት ውስጥ ለዘመናት መቅዘፍ እልፍ ትዕይንትን ማሳየቱ አይቀርም። ይህ ትዕይንት እንደ ተዋናዩም እንደ ተመልካቹም እንድምታው ብዙ ነው። የቲያትርን ታዳሚ ስለተመለከተው ተውኔት ጭብጥ ቢጠይቁት እልፍ እንደሚያወራ፣ ተዋናዩንም ከስራው ላይ የወደደውን ነገር ቢጠይቁት የማይገመት ጉዳይ ሊናገር መቻሉ የሚያስገርም አይደለም። ቁም ነገሩ ለሁለቱም እድሉን ፈጥሮ አንዱ ከአንዱ ሐሳብ መዋዋሱ ነው። ከተደረሰበት የታለፈበት ህይወት በጨረፍታ የሚል ርዕስ የሰጠሁት ይህ የህይወት ታሪክ መጽሐፍ አንዱ ጠባዩ ከዚህ የሚቀዳ ይመስለኛል። ማዕበል እንደሚያናውጣት መርከብ በብዙ ተስፋና ስጋት የተሞላ ረጅም ጉዞዬን ወደ ኋላ እየተመለከትኩት ትናንትን ሳስብ እልፍ ጉዳዮች ወደ አእምሮዬ ይመጣሉ። ብርታትና ድፍረቴ፣ ቁጭትና ጸጸቴ ከፊቴ ወገግ ይላሉ። ይህ ድርሳን የተለያዩ ትዕይንቶች መከሰቻ እንደመሆኑ መጠን ደስታውም መከራውም መሳ ለመሳ ተጎራብተውበታል። ተስፋ መቁረጡም ለአዲስ ህይወት መቃተቱም አንድ መንደር ተሰናኝተዋል። መሆን ወይም አለመሆን እንዲል ሼክስፒር መሆንን ባለመሆን ልሸምን የጣርኩባት የህይወት ገጽም በየስፍራው ተግተልትሎ ይመጣል። ፍሬ ነገሩ ግን የእኔን በትናንት ሰረገላ ወደ ኋላ እየሸመጠጡ መደሰትና መተከዙ አይደለም። ይልቁንስ ተመልካቹ ተውኔቱ ሲያበቃ ቢጠየቅ እልፍ ጭብጥ ያወጣል እንዳልነው የዚህ መጽሐፍ ተደራሲም ከእኔ የህይወት መድረክ ላይ ተሳትፎ ብዙ ቁም ነገር እንደሚያገኝ እምነቴ ነው። ሌላም ነገር ልጨምር። ይህ ድርሳን በ1940ዎቹ ተወልዶ 7 አስርታትን የተሻገረ አይነ ስውር ኢትዮጵያዊ ታሪክ ነው። እዚህ ውስጥ ማህበረሰባችን ለአይነ ስውራን የሚሰጠው ስፍራ ዘመን ተከናንቦ ከድርሳኑ አደባባይ ተሰይሟል። አይነ ስውራን እንደ ማንኛውም ሰው መውደድ፣ መጥላታችን፣ ማፍቀር፣ መግፋታችን ስጋ ለብሶ ቀርቧል። ምን ያህል እንደተሳካልኝ ባላውቅም አንዱ የመጽሐፍ ምክንያቴ እንዲህ ያለውን ሌላ የአይነ ስውራን የህይወት መልክ መግለጥ ነው። ይህን ሳደርግ ግን ለራስ ሲቆርሱ የሚሉትን ብሂል ልርቅ ብዙ ጥረት አድርጌያለሁ። እንደውም ረቂቁን ቀድመው ያነበቡ አንዳንድ ወዳጆቼ ራስህ ላይ ጨከንክ የሚል አስተያየት እስኪሰጡኝ ድረስ። እንዲህም ሆኖ ግን ስንፍናዬን በሽራፊ ስኬት ለመሸፈን አልወደድኩም። ይልቅስ የህይወት ታሪክ ለራስ የመታመን ዕዳ አለበትና መግለጽ ያለብኝን ስገልጽ የማስከፋቸው ብዙ ቢሆኑ ለእሱ ኃላፊነት አለብኝና ኃላፊነቱን እወስዳለሁ። በአደባባይ ባውለው የከፋ የሞራል ሰቆቃ ያመጣል ብዬ በተውኩትም ይቅርታ ጠይቃለሁ። ዛሬ ላይ ቆሜ ወደ ኋላ ስመለከት ቁጭትና ጸጸት አንድ ላይ ያውዱኛል። ከሞከርነው ይልቅ ያልሞከርነው ነው የሚቆጨኝ እንዲል የሎሬቱ ቅኔ እኔም ከሄድኩበት ይልቅ ያልሄድኩበት ገዝፎ ይታየኛልና እተክዛለሁ። ብዙ ያባረረ አንድ አይዝም የሚሉት አባባል ለእኔ የተነገረ እየመሰለኝ አንገቴን አቀረቅራለሁ። ንስሐዬ ለአጉል መታበይ ሳይሆን በህይወት ሰልፍ ላይ ከኋላዬ ለተሰለፉት ሁሉ አንዳች ነገርን ቢያብራራላቸው ብዬ በማሰብ ነው። ይህ የህይወት ታሪክ መጽሐፍ ዋና መልኩ እኔ ልሁን እንጂ የሚያትተው ግን የአንድን አይነ ስውር ውጣ ውረድ ብቻ አይደለም። እንደ አንድ የህይወት መርከበኛ በመንገዴ ካየኋቸው ነገሮች ጥቂቶቹን ለመተረክ ሞክሬያለሁ። በዚህም ባለፍኩበት ዘመን የታዘብኳቸውን አበይት አገራዊ ክስተቶች ለማስታወስ ጥሬያለሁ። ከፊሎቹን በጊዜው ከነበሩ የሬዲዮ ዘገባዎች፣ ከፊሎቹን ራሴን የታሪኩ እማኝ እያደረኩ ጽፌያለሁ። እንዲህ ያለው ጥረቴም ለተመራማሪዎች የተወሰኑ መረጃዎችን እንደሚተው አምናለሁ። ከተደረሰበት የታለፈበት ህይወት በጨረፍታ መጽሐፍ ቅጽ 1 እንሆ ተጀመረ። አርሂቡ